ጥምቀት ዳግመኛ ተወልደን ወደ እግዚአብሔር መንግስት የምንገባበት ምስጢር ነው። ጥምቀት መጽሐፍ ቅዱሳዊ ትእዛዝ ነው። መጽሐፍ ቅዱሳዊ ትእዛዝ ነው። በቀጥታ ዶግማ ነው። በመጽሐፍ ቅዱስ አድርጉት ተብሎ የተሰጠን ዶግማ ነው። ዶግማ ነው። አፈጻጸም ግን ስርዓት ይሆናል። ይህን የምንፈጽምበት ስርዓት ይሆናል። በጥምቀት ኃጢአት ይሰረያል። ልክ ነው። መንጻትና መቀደስም በጥምቀት ነው። ይህን ሁሉ ሀብት የምናገኘው በጥምቀት ነው። በቤተ ክርስቲያን ሕፃናትን እናጠምቃለን። በብሉይ ኪዳን ሕፃናት በእግዚአብሔር ዘንድ ተቀባይነት የሚኖራቸው እንደሚታወቀው በተገረዙ ጊዜ ነው። በተገረዙ ጊዜ ነው። በሐዲስ ኪዳንም በሕፃንነት እድሜያቸው ተጠምቀው የክርስቶስ ቤተሰቦች ስለሚሆኑ በሕፃንነት ይጠመቃሉ። የእግዚአብሔር ቤተሰብ ለመሆን በብሉይ ኪዳን መገረዝ መንገድ ነው። መገረዝ በ8 ቀን መገረዝ። ስለዚህ ሕፃን ሆኖ በመገረዙ አውቆ ትልቅ ሆኖ አልተገረዘምና እግዚአብሔር ቤተሰብ መሆን አይችልም አንልም። በሕፃንነቱ በ8 ቀን ሲገረዝ የእግዚአብሔር አባል ነው። በብሉይ ኪዳን በሕፃንነት ያውም በ8 ቀን ተገርዘው የእግዚአብሔር አባል ከሆኑ በአዲስ ኪዳን ደግሞ በ40 ቀን በ80 ቀን ተጠምቀን የእግዚአብሔር አባል ለመሆን የሚከለክለን ነገር የለም። አውቆ ሸምግሎ የሚባል አያስብልም ማለት ነው። እግዚአብሔር ሕፃናትን ከጸጋው ለይቷቸው አያውቅም። ይኸው እንደምናውቀው ነው። ኤርምያስን በእናቱ ማኅፀን ነው። ዮሐንስ መጥምቁን በእናቱ ማኅፀን ነው መንፈስ ቅዱስን የሞላበት። ጌታችን መድኃኒታችን በማስተማር ዘመኑ ሕፃናትን ባርኳቸዋል። ይህም ሕፃናትን እድሜያቸው ወደ እግዚአብሔር ከመቅረብ የሚከለክላቸው አለመሆኑን ነው። ግድ አዋቂ መሆንን አይጠይቅም። ትልቅ ሰው መሆንን አይጠይቅም። ሕፃን መሆንንም ያካትታል ወደ እግዚአብሔር ለመቅረብ። ስለዚህ ስርዓተ ጥምቀት በቤተ ክርስቲያናችን ስርዓት ወንድ ልጅ ሲወለድ በ40 ቀን ሴት ልጅ ስትወለድ በ80 ቀን ያው የሚታወቅ ነው። በብሉይ ኪዳን ወንድ ልጅ በተወለደ በ40 ቀኑ ወደ እግዚአብሔር ቤት ይገባ ነበር። ሴት ልጅ ስትወለድም በ80 ቀኗ ወደ እግዚአብሔር ቤት ትገባ ነበር። ይህ ከተፈጥሯዊ ከሰውነት መላላት ጋር በተያያዘ እንደዛ ነው የሚደረግ የነበረው። ያ ሌላ ችግር ኑሮ አይደለም። ከእናቶቻችን ከንጽህና አኳያ ማለት ነው። ከመጠመቃቸው አስቀድሞ ለክርስቶስ ሲሉ በሰማዕትነት ደማቸውን ያፈሰሱ ሰማዕታትም በደማቸው እንደተጠመቁ ይቆጠራል። የእግዚአብሔር መንግስት ዜጎች ይሆናሉ። ጥምቀት እንደሚታወቀው ያው ውሃ በበዛበት በሚፈስበት ባህር በወንዝ ይፈጸማል። በቤተ ክርስቲያን ብዛት ያለው ውሃ ካልተገኘ በቤተ ክርስቲያኑ ቅጥር ግቢ ኩሬ በማበጀት ወይም ሰፊ ገንዳ በመስራት ሰውነትን በሙሉ ሊያጠምቅ በሚችል ውሃ ይፈጸማል። ተጠማቂውን የሚያጠልቅ ውሃ በማይገኝበት ስፍራ የተገኘውን ውሃ 3 ጊዜ በእጅ ወይም በጽዋ ቀድተው መላ ሰውነቱን እንዲነካው በማድረግ ያጠምቋቸዋል። እንደው ይሄ ዕለት ዕለት የምናደርገው ነው። ካህኑ የጥምቀት ጸሎት ከፈጸመ በኋላ ተጠማቂውን እንደምናውቀው ነው አሰግደከ አሰግደኪ እያለ በአብ በወልድ በመንፈስ ቅዱስም ያጠምቃል ማለት ነው። ተጠማቂው ወደ ጥምቀት ሲቀርብ ያው እንደሚታወቀው ጠጉሩን ይላጫል፣ ልብሱን ያወልቃል። ተጠማቂው አዋቂ ከሆነ ማጥመቂያውን በ4 ማዕዘን እየዞረ ራሱ እሰግር ለአብ እሰግር ለወልድ እሰግር ለመንፈስ ቅዱስ ይላል። ምክንያቱም አውቆ ተረድቶ አምኖ ስለሆነ የሚጠመቀው አዋቂ ከሆነ እሱን ወክለን አሰግደከ ለአብ አይባልም። እሰግር ለአብ ማለት አለበት። ራሱ መመስከር አለበት። እሰግድ ለአብ እሰግድ ለወልድ እሰግድ ለመንፈስ ቅዱስ ማለት አለበት። ተጠማቂው ከተጠመቀ በኋላ ካህኑ ይባ መንፈስ ቅዱስ እያለ ይልበታል። ተጠማቂው ከተጠመቀ በኋላ ወዲያውኑ ቅዳሴ ተቀድሶ ስጋውንና ደሙን ይቀበላል። ይህም የሚሆንበት ምክንያት ቅዱስ ቁርባን የምስጢራት ሁሉ መደምደሚያ ማለት ምስጢረ ቁርባን
የምስጢራት ሁሉ መደምደሚያ ነው። ክህነት ተቀብሎ ቁርባን፣ ተክሊል አስፈጽሞ ቁርባን፣ ቀንዲል አስፈጽሞ ቁርባን፣ ንስሐ ገብቶ ቀኖናውን ጨርሶ ቁርባን የምስጢራት ሁሉ መደምደሚያ ነው። ምንጊዜም ቢሆን እያንዳንዱ ምስጢራት ሲፈጸሙ መደምደሚያቸው ቁርባን ነው ማለት ነው። ቁርባን ነው። ተክሊል አድርጎ ሳይቆርብ የሚወጣ የለም አይደል? ተክሊል አድርጎ አሁን ቀደም ሲል ይደረግ ነበረ። በግራኛ ይመድ ከጠፉብን ነገሮች መቼም ብዙ ነገሮች ጠፍተዋል። አንዱ ይሄ ነበር። ሰው እንደምንም ብሎ ከተክሊል ካስፈጸመ ሳይቆርብ ይሄድ ነበረ። አሁን ይሄ በቅርቡ ነው የተስተካከለው። ግን አንድ ሰው ተጠምቆ ክህነት ተቀብሎ ተክሊል አስፈጽሞ ፈጽሞ ቀንዲል ተፈጽሞለት መቋጫው መደምደሚያው ቁርባን ነው። ያለ ቁርባን የሚፈጸም ምስጢር የለም። ምስጢር የለም። አሁን ይሄ የክህነት አሰጣጣችን እንደምታውቁት በጀምላ ስለሆነ ለማቁረብ ተቸገርን። 1000 2000 ሰው ለማቁረብ ዝግጆች አይደለን። ያው በጀምላ ነው ክህነት የምንሰጠው። ግን ክህነት ከተቀበሉ ቅስና የሚሆን ዲቁና በዛኑ ዕለት ቆርበው ነው የሚሄዱት። ተጠማቂዎቹ አዋቂዎች ከሆኑ የተወሰነ የትምህርት ጊዜ ተሰጥቶ መሰረተ እምነት እንዲማሩ አውቀውና አምነው እንዲጠመቁ መሰረተ እምነት እንግዲህ አዋቂዎች ከሆኑ ማለት ነው። መሰረተ እምነት እንዲያውቁ። አዋቂዎች ካልሆኑ ደግሞ በሕፃንነታቸው በ40 ቀን በ80 ቀን የተጠመቁትስ እንዴት ይሆን? ምናልባት ያስቸግረን ይህ ይሆን? በ40 ቀን መጠመቃችን በ80 ቀን መጠመቃችን ይሆን እንደ ጉዳት ያየ ነው? መሰረተ እምነት አሁን የእኛ ምዕመናን መቼ ነው መማር ያለባቸው? መሰረተ እምነት መቼ ነው መማር ያለባቸው? አሁን ሰንበት ትምህርት ቤት ስንል ለሌላ ነገር አይደለም። ዩኒፎርም ለብሶ በበዓል ጊዜ የሚያጅብ መፈለጋችን አይደለም። እሱም አስፈላጊ ቢሆንም መሰረተ እምነት ያወቀ ምእመን ለመፍጠር አባቶቻችን እንደ መፍትሄ መንገድ የሰጡ ነው። ሰንበት ትምህርት ቤት፣ አብነት ትምህርት ቤት ካህን ለመፍጠር ቀድሶ የሚያቆርብ ለመፍጠር፣ ሰንበት ትምህርት ቤት ግን አማኝ መጀመሪያ አማኝ እንደው የአብነት ተማሪዎችም እዚሁ ነው መመልመል የነበረባቸው እኮ መጀመሪያ መሰረተ እምነት እንዲያውቁ ማድረግ። አሁን የሰንበት ትምህርት ቤት ስንል የምንሰጠው ቦታ ቅልል ያለ ነው። ቅልል ያለ ነው። ይህ ከቀኑ ጋር የተያዘውን ለምን መሰላችሁ? ሰኞ ቀን ማክሰኞ ቀን አይማሩም። ማስተማር አንችልም። ፍየል ጠባቂ ሊሆኑ ይችላሉ። ፊደል የሚቆጥሩ ሊሆኑ ይችላሉ። ትምህርት ቤት ይኖራቸዋል። ስለዚህ ከሰኞ እስከ ዓርብ ማስተማር አንችልም። ቢያንስ ግን ቅዳሜና እሁድ ወላጆቻቸው ፍየል እየጠበቁ ልጆቻቸው መሰረተ እምነት እንዲያውቁ ክላስ የሚገቡ ከሆነ ከሰኞ እስከ ዓርብ ሰኞና እሁድና ቅዳሜ ክላስ ስለሌለ መሰረተ እምነት እንዲማሩ ነው ሰንበት ትምህርት ቤት የሚባለው። ስለዚህ በዚህ መሰረተ እምነት ማስያዝ ይኖርብናል። ሀልወተ እግዚአብሔርን። እግዚአብሔር ማን ነው? እግዚአብሔር ስንት ነው? እግዚአብሔር አንድም ነው። እግዚአብሔር ሶስት ነው። ሶስትነቱ በምንድን ነው? አንድነቱ በምንድን ነው? ከመረጃ ጋር አሲዘን የምናሳድግበት መንገድ ነው ሰንበት ትምህርት ቤት። በዚህ ልክ ይኸው እስካሁን አልሰራንበትም። ቢያንስ አሁን ግን ተብሎ ብዙ ትግል ሊቃውንቱ ተሰብስበው አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍል ያሉ ሕፃናት እንዴት ይማሩ በሚል ስርዓተ ትምህርት አዘጋጅተው መጽሐፉን አሳትመው ወይም ጠቅላይ ቤተ ክህነት አሳትሞ እስከ 7ኛ ክፍል ያለው ታትሞ መጥቷል። አይደለም መጥቷል። አሁን ይሄንን እንዴት አድርገን ነው ታዲያ ስራ ላይ የምናውለው? ስራ ላይ እንዴት የምናውለው? እንዴት አድርገን ነው? አንደኛ መጽሐፉን ለመውሰድ ያለ ችግር እንደምታውቁት ነው አይደል? መጽሐፉን ለመውሰድ ሳንቲም የለንም። አድባራቱ አይደል የለንም። ደግሞ መጽሐፉን እንደምንም አድርገው የወሰዱ ያን መጽሐፍ ማን ያስተምር ነው? ማን ያስተምር? እንደው ዝም ብሎ ብድግ ብሎ ሁሉም ያስተምረዋል? የለም። ሰው የለንም።
ሰው የለንም። በዛ ልክ ምንድን ነው የምናደርገው? መጽሐፍ ወሰድን። መጽሐፉን ከወሰድን በኋላ ደግሞ ማን ያስተምርልን? እንዲህ ያገኘነውን ሁሉ ግባ እናስተምርን በለው። ስለዚህ የትርጓሜ ተማሪዎችን፣ መምህራንን፣ የቴዎሎጂ ምሩቃንን፣ ቀዳሾችን በምንፈልግበት፣ አመልጣኞችን በምንፈልግበት ልክ ያስፈልጉናል ብሎ መውሰድ ይኖርብናል። እየተረዳችሁ ነው አባቶቻችን? አሁን እኛ ቤተ ክርስቲያን እንሰራለን። እንደምንም ብለን ወዲያው 5 ቀዳሽ እንሞላለን። ከዛ 1 አመልጣኝ እንጨምራለን። ከዛ ደግሞ አቅማችን እያደገ ሲመጣ 2ኛ አመልጣኝ ወይም የዜማ መምህር እንጨምራለን። አቅም ስናገኝ 3ኛ፣ 4ኛ፣ 5ኛ እያልን እንሄዳለን። በቀዳሽም ደግሞ 1 መደብ፣ 2 መደብ፣ 3 መደብ እያልን እንቀጥላለን። መሰረተ እምነት የሚያስተምር ሰው ግን ያስፈልገናል ብለን አውርተን አናውቅም አደል መምህራን አባቶች? አሁን እንዲህ አድርገን በዚህ አካሄድ ነው ወይ እንግዲህ ምእመን የምንተካው? በዚህ አካሄድ ነው ወይ የሚያመለጥነውን የሚያዜመውን በትክክል የሚያውቅ መምህር መፍጠር የምንችለው? እንዴት ብለን ነው የምንሄደው? ስለዚህ በጣም ልናስብ ይገባል። በቃ ሰንበት ትምህርት ቤትን ማጠናከር ትርፍ ነገር አይደለም። ትርፍ ነገር አይደለም። አብነት ትምህርት ቤትን ማጠናከር ትርፍ ነገር አይደለም። ይቺ ቤተ ክርስቲያን ትቀጥል፣ የእግዚአብሔር የማዳን ስራ ይቀጥል ካልን እነዚህን 2ቱን ተቋማት በደንብ መጠበቅ አለብን። ስለዚህ ዛሬ የመጣችሁት እንደ ደቡብ ወሎ ሀገረ ስብከት ወሳኝ ሰዎች ናቸው የመጣችሁት። አስተዳዳሪዎች ናችሁ፣ የወረዳ ቤተ ክህነት ስራ አስኪያጆች ናችሁ፣ የገዳማት ኃላፊዎች ናችሁ። ከሞላ ጎደል ደግሞ ብዙም ባትሆኑ የምእመናን ተወካዮች ናቸው ያላችሁት። ነገ ዛሬ ሳይባል አሁን ሰንበት ትምህርት ቤትን ለማጠናከር የሚያስፈልጉን መጽሐፍና መምህር ነገ ዛሬ ሳይባል መግባት አለባቸው። ይህን ወስኑ አባቶቻችን። አለበለዛ እኛ ለፐርሰንት ነው የምንጨነቀው አይደል? ፐርሰንት የሚከፍል ምእመን አጣን፣ እምቢ አሉን፣ ከለከሉን፣ ምን አሉን ነው። ነገ እምነቱንም አንፈልገውም ይላሉ እያሉም ነው አይደል እንዴ? በዚህ ላይ ወስኑ አባቶቻችን። ስለዚህ ማንኛውም ሰው ለመጠመቅ እንግዲህ መሰረተ እምነትን እንድታዩልኝ ብዬ ነው ወደዚህ የገባሁት። ማንኛውም ሰው ለመጠመቅ ከተወሰነው ጊዜ በፊት ለሞት የሚያሰጋ ሕመም ቢደርስበት ስርዓተ ጥምቀት ይፈጸምለታል አይደለም? 40 ቀን አልሞላውም 80 ቀን አልሞላትም አይባልም። ለሞት የሚያሰጋ ሕመም ካለ ይጠመቃሉ። በምን? በሞግዚት። ወንድ ልጅ የወለደች እናት 40 ቀን ካልሞላት ወደ ቤተ መቅደስ አትገባም። የማትገባው ከምንድን ነው? ከንጽህና አኳያ ነው። ሰውነቱ አይጠብቅም፣ ፈሳሽ ከሰውነቱ አይቆምም። ሴት ልጅ ከወለደች 80 ቀን እስከሚሞላት እንደዚሁ ናት። ስለዚህ ልጆቹ በምን ይሄዳሉ? በሞግዚት፣ በአክስት፣ በእህት ተወስደው ክርስትና ይነሳሉ ማለት ነው። ተጠማቂዎቹ ተምረው አውቀው የሚጸልዩ ከሆነ ራሳቸው፣ የማይችሉ ከሆነ የክርስትና አባቶች ወይም እናቶች ጸሎተ ሃይማኖትን እንዲጸልዩላቸው ይደረጋል። የአቋም መግለጫ ስለሆነ ጸሎተ ሃይማኖት ማለት በቃ አቋሜ ነው ብሎ እነዚያን 12 አንቀጾች ያለምንም መሸራረፍ ወስጃቸዋለሁ፣ አምንባቸዋለሁ ማለት አለበት። ለሕፃናት ክርስትና የምታነሳው አዋቂ ከሆነ ግን ራሱ ጸሎተ ሃይማኖትን አውቆ መስክሮ ነው የሚጠመቀው። አውቆ መስክሮ ጸሎተ ሃይማኖት ማለት 7ቱን በ3:25 5ቱን ደግሞ በ3:81 የተሰበሰቡ ሊቃውንት አረሙን ነቅለው ማለት ያልነበረ ነገር አመጡ ለማለት አይደለም።
ልክ አረም ይበቅል የለ እንክርዳዱ ምኑም ይወጣና አረሙን ነቅሎ ስንዴው ይሄ ብቻ ነው ለማለት እንደማለት ማለት ነው። እና አርዮስ እነ መቅዶንዮስ አረም ሆነው ተነስተዋል። የእነሱ ትምህርት አረም ሆኖ ተነስተዋል። ያንን ሊቃውንቱ ንቅል አድርገው ጣሉና ስንዴው ይሄ ነው፣ እኛ የምናምነው ይሄንን ነው እንጂ አዲስ ነገር አሁን እኛ የምናነበው የአቋም መግለጫ አለ። እንደዛ አይነት አይደለም እነሱ ያነበቡት። ከመጽሐፍ ቅዱስ አጠቃላይ የእምነቱን ጽንሰ ሐሳብ አውጥተው ነው ይሄ ነው እምነታችን ያሉት እንጂ አዲስ ነገር ፈጥረው የምናምነው እንግዲህ ይሄንን ነው ብለው ተስማምተው አይደለም። በዚህ ምሳሌ ውሰዱን። አረሙን አንድ ገበሬ በቃስ እንክርዳዱ ይሄ ወበሎ ይወጣበታል፣ ምን ይወጣበታል ስንዴው ላይ ንቅል ያደርግና እነዛን ሁሉ ስንዴው ይሄ ብቻ ነው ይላል አይደል? አባቶቻችን እንደዛ ነው ይሄን ሲመሰርቱ። እና የሚገርመው ግን ይሄንን አለማወቃቸው። አንድ በዜማው ሊቅ የሆነ ሰው እንዴት ይህን መረዳት ያቅተዋል? ማን አሳየው? ያስተምህሯችን ችግር ነው፣ የእኛ ችግር አይደለም። ይህን መቀየር አለብን ነው መምህራን። አሁን የአብነት ትምህርት ቤትንና ማለት የዜማ መምህራንና የትርጓሜ የቴዎሎጂ ምሩቃንን አንድ ላይ ማዋሃድ አለብን። ሊቃውንቱ የድጓው መምህር ሊቅነቱ በዜማው ነው አይደል? እሱ ያንን ሲል ደግሞ ሀሳቡን የትርጓሜው የቴዎሎጂ ምሩቁ ማስረዳት። እንዲህ ካደረግን ከኔ የተሻሉ ጳጳሳት ከእናንተ የተሻሉ ካህናት ምዕመናን ይመጣሉ ማለት ነው። ይህን እንውሰደው አባቶቻችን። እንግዲህ ትምህርት ሃይማኖት እያስተማሩ ለማሳደግ ቃል ይገባሉ። ክርስትና አባት ክርስትና እናት የሚሆነው ከሕፃኑ የተሻለ ነው። ከሕፃኑ ያወቀ ነው። አሁን እኛ ለምንድን ነው ክርስትና የምናነሳው? እገሌን እወደዋለሁ ልዛመደው፣ እገሊትን እወዳታለሁ ልዛመዳት እንጂ ክርስትናውን አውቀን ተንከባክቤ የእግዚአብሔር መንግሥት አባል አድርጌ አስቀጥለዋለሁ በሚል አይደለም። በ40 ቀን በ80 ቀን የሚነሱት ሕፃናት 20 30 40 ዓመት ሆኖ ሕፃናቱን የሚያነሳው እኩል ነው በሃይማኖት። በጣም በሚገርመው እሱም ጸሎት ሃይማኖትን አያውቀውም፣ ሕፃኑም አያነሳ። ግን ክርስትና አባት ብሎ ሕፃን ያነሳል። ክርስትና እናት ነኝ ብላ ሕፃን ታነሳለች። ይህንንም ልንቀይረው ይገባል። አባቶቻችን ልንቀይረው ይገባል። ከቤተ ክርስቲያን ቤተሰብ የሚወለዱ ሕፃናት ያው በ40 ቀን በ80 ቀን ነው። ነገር ግን ማንኛውም ሰው በክርስቶስ አዳኝነት ካመነ በማንኛውም ዕድሜ ከመጠመቅ አይከለከልም። ሕፃናትን በምናጠምቅ ጊዜ ልብስ አልተገዛም በማለትና በመሳሰሉት ምክንያቶች የወንድ ልጅ ከ40 ቀን የሴት ልጅ ከ80 ቀን አያልፍም። እንደው ፍትሐ ነገሥቱ ያኔ እንዴት እንዳዩት አላውቅም። ልብስ አልተገዛም በማለት አለ። እውነት ነው። አሁን የባለ ሀብቶች ልጆች ከዱባይ ልብስ አስመጣለሁ ያስከሚመጣ ብለው የክርስትና ቀኑን ያሳልፋሉ። እንደ አባቶቻችን ይሄ ታይቷቸው ይሆን ነው የምለው እንጂ ያን ጊዜ ከየት ሀገር ወደ የት ሀገር ሊገዛ ነው? ምናልባት እንግዲህ የሸማኔው አደረሰ አላደረሰ ሊሆን ይችላል። በዚህ ምክንያት ቀኑ አያልፍም። ባለቤቱ ሲያዘን ሂዱና በአብ በወልድ በመንፈስ ቅዱስም አጥምቋቸው። ጥምቀት አይደገምም። ጥምቀት በውሃ ብቻ ነው። አገኘው ተብሎ በጠጅ ላድርገው በወተት ላድርገው አይባልም። ተጠማቂው ከተጠመቀ በኋላ ማተብ በአንገቱ ይታሰርበታል። ይህም የክርስቲያን ምልክትና መለያ ነው። ጥምቀት የክርስቶስ ሞት ምሳሌ ነው። የክርስቶስ ሙቶ መቀበር ተጠማቂው ወደ ማጥመቂያው ለመግባቱ ምሳሌ ሲሆን ክርስቶስ በ3ኛው ቀን ከሙታን ተለይቶ መነሳቱ ደግሞ ተጠማቂው ትንሣኤ ዘለክብርን የሚነሳ መሆኑን የሚያረጋግጥ ነው። ከዚህም ጋር ጥምቀት በመጽሐፈ ክርስትና በተደረገው አግባብ ይፈጸማል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልዩ መልክ አለው። እንግዲህ ተጠማቂው የክርስትና ስም የሚወጣለት ቄሱ በሚያውቀው የዕለቱን በዓል ምክንያት አድርጎ ነው።
ለምሳሌ ያው እንደሚታወቀው በዓሉ የጌታ የእመቤታችን የሆነ እንደሆነ ገብረ መድኅን ኃይለ ማርያም፣ የቅዱስ የመልአክ እንደሆነ ኃይለ ጊዮርጊስ ወልደ ሚካኤል በሚል ስም ያው እንሰይማለን። እንግዲህ ስለ ስም ካነሳን በኢትዮጵያ ሁለት አይነት ስም ያው መኖሩ ይታወቃል። ይህም አንዱ በጥምቀት በቤተ ክርስቲያን የሚወጣ፣ ሌላው ደግሞ ከቤተሰብ የሚወጣለት የአበበ ከበደ አለ። ያኛውን የክርስትና ስም ይሄኛውን ደግሞ የዓለም ስም በማለት እንጠራዋለን። እንግዲህ በብዙ ኢትዮጵያውያን ክፍሎች እንደው ብፁዕ አቡነ ጎርጎርዮስ እንዳሉት በተለይ በሰሜን ሸዋ፣ በትግሬ፣ በኤርትራ ያሉ ክርስቲያኖች ብዙዎች የሚጠሩት በክርስትና ስማቸው ነው። ብዙዎች የክርስትና ስማቸው እንዳይጠፋባቸው በውቅራት ከሰውነታቸው ላይ ያስከትቡታል። በማይታወቁበት ቦታ በድንገት ሲሞቱ ያለ ጸሎተ ፍታት እንዳይቀበሩ ነው። እንግዲህ ይሄ የሆነው አባቶቻችን እንዳሉት በችግር ነው እንጂ ሰው መጠራት ያለበት በ40 ቀንና በ80 ቀን በተሰጠው ስሙ ነው ሰው መጠራት ያለበት። ግን ይህንን መሰረት በማድረግ እንግዲህ እኛም እንደ ኢትዮጵያውያን እንደምታውቁት ነው ብዙ ወረራ ተካሂዶብናል። ስለዚህ ያን ጊዜ የክርስትና ስማችንን መሰረት በማድረግ ለጥቃት ተዳርገናል። አላውያን ስማችንን መሰረት በማድረግ ገብረ ክርስቶስ፣ ገብረ ሥላሴ፣ አመተ ክርስቶስ፣ አመተ ሥላሴ የሚለውን ስም መሰረት በማድረግ ጎድተዋል እና ከዛ ችግር ለመዳን ሲባል ከጊዜ በኋላ በአገሪቱ ቋንቋ አበበ፣ ከበደ፣ ወጋየሁ ወዘተ የሚል ስም ተፈጠረ እንጂ የክርስቲያኖች ስም መሆን ያለበት በ40 ቀን በ80 ቀን በወጣው ብቻ ነው የሚሆነው። በአረቡ ዓለምም እንደዚህ ሆነ። በግብፅ በመሳሰሉትም እንዲህ አይነት ችግር አለ። እዛው በአረብኛ ቋንቋ ነው የሚጠሩት። ማለት ከክርስቶስ ጋር የተያያዘ ስም የላቸውም ብዙዎቹ። ስጋቱ አንድ ነው፣ ተመሳሳይ ነው። ካላውያን ቁንጥጫ በመሸሽ ነው። እንደ አጋጣሚ ሆኖ ተለምዶ ቢቆይም በቅድስት ቤተ ክርስቲያን በአደባባይ የተሰጠው የክርስትና ስም ተደብቆ በሌላ ስም መጠራት ክርስቲያናዊ ትውፊት አለመሆኑን እኛም ምዕመናንም በደንብ ልናውቀው ይገባል። ወደ ነበርንበት ብንመለስ ጥሩ ነው። ቢያንስ የካህናቱ ልጆች እንደው በክርስትና ስማቸው ቢጠሩ እንዲያን ለምዕመናን ምሳሌ ብንሆን በጣም ጥሩ ነው። እንግዲህ ከዚህ በኋላ ያው ሜሮን ይቀባል። እንደሚታወቀው ራሱን አስችለን ሜሮን እናየዋለን፣ ብዙ አለልም። ሌላው ያው ማተብ ይደረጋል። ይሄ ማተብ የተጀመረው ከመጀመሪያ ጀምሮ አይደለም፣ ከቀኖና ውስጥም አልነበረም። የሶርያን ቤተ ክርስቲያን ከጥፋት የታደገ የኤዴሳ ኤጲስቆጶስ የነበረ ቤተ ክርስቲያኒቱን ያዕቆባዊት ያስባላት። አሁን ብዙ ጊዜ ያዕቆባውያን ይባላሉ የሶርያ ምዕመናን አይደለም፣ ያዕቆባውያን ይባላሉ። እና የሶርያን ቤተ ክርስቲያን ያዕቆባዊት ያስባለ በ578 ዓመተ ምህረት ያረፈ ያዕቆብ ዘእልበረዲ ምዕመናንን ከመናፍቃን ለመለየት ማተብ እንዲያስሩ በደነገገው መሰረት 3 ህብረ ቀለማት ያሉት ፈትለ ተገምዶ በአንገቱ ወይም በአንገቷ ይታሰራል። ይህም በግዕዝ ማህተም፣ በአማርኛ ማተብ የምንለው ማለት ነው። ይሄ የጀመረው በ6ኛው መቶ ክፍለ ዘመን ነው። ያዕቆብ ዘእልበረዲ በጣም ፈጣን ተራማጅ፣ ደከመኝ ሰለቸኝ የማይል በመሆኑ ዘእልበረዲ የሚል ቅጽል ተሰጥቶታል። ይሄ ደግሞ ሰጋር በቅሎ እንደማለት ነው ብለዋል። በጣም ፈጣን ከላይ ከታይ የሚሮጥ ሰው ስለነበረ እና እሱ ነው እንግዲህ ያመኑትን ካላመኑ ለመለየት ማተብ ማሰርን የጀመረው። ከመጀመሪያው ጀምሮ አልነበረም።
በዛ መሰረት እኛም አሁን መለያችን አድርገን እንጠቀመዋለን። አብሮ የሚሄድ ነው። ያው ቀለሙ እኛ ያው በእርግጥ ያ ሁሉ ስለማናገኝ በተገኘው ክር ነው ዝም ብለን አንድ አይነትም ይሆናል፣ ሁለት አይነትም ሊሆን ይችላል። ግን አባቶቻችን የሚሉት ነጭ፣ ቀይ፣ ቢጫ ነው። ነጩ የአብ ምሳሌ፣ ቀዩ የወልድን ስጋ መልበስ ያመለክታል። ቢጫው የመንፈስ ቅዱስ ምሳሌ ነው። የቤተ ክርስቲያን ተስፋ መንፈስ ቅዱስ ነውና፣ ሶስት መሆኑ የምስጢረ ሥላሴ፣ አንድ መሆኑ መገመዱ የአንድ አምላክ ምሳሌ። ስያሜውና ጥምቀቱ ሲያበቃ ለክርስትና አባትና እናት ያው ይሰጣል። ከልጅሽ አትለይው አትለያት ተብሎ አትለየው ተብሎ ይሰጣል ማለት ነው። እነሱም ቃል ገብተው ይወስዳሉ ማለት ነው። ሊያሳድጉ ማለት ነው። እንግዲህ በሃይማኖት ሊያሳድጉ በዚህ መሰረት እንደው ምንድነው መደረግ ያለበት? ለታቦት አይሰጥም። ይሄ የኛ ያላዋቂዎች ችግር ነው። ለታቦት ክርስትና አይሰጥም። ዓላማው እንዲያሳድግ ሞግዚት እንዲሆን እንድታሳድግ ሞግዚት እንድትሆን ነው የሚሰጠው እንጂ ለታቦት የሚሰጥ አልነበረም። ይሄ ያስተምህሯችን አለማደግ ያመጣው ነው። በተቻለ መጠን ክርስትና አባት እንዲኖረው ማድረግ። አባት የሚባለው ግን በስነ ስርዓት የተማረ እንዲሆን ከልጁ የተሻለ ያወቀውን ሊያሳውቀው ነው። እንደዛ ቢሆን በጣም ጥሩ ነው።